ከኛ የሚያመልጥ ምንም ነገር የለም። የፍቅርን ጉድ ትሰማላችሁ ማለት ነው። ተከታተሉ። እደውላለሁ። እሺ፣ እያዳመጣችሁ። ሰላም እህት፣ እንዴት ነሽ? ሰላም እናት፣ እንዴት ነሽ? አለሁ፣ እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ አይደል? ደህና ነኝ። ኧረ እናትሽ በጣም የሚገርመው እንዴት ፍቅር ማክሰኞ ከሰዓት አብርሽን በጓደኞቹ አስጠርታ ምን እንዳደረገችው ታውቂያለሽ? ምን አደረገች? እንዴ መድኃኒት አስነካችው። ከዛ አብርሽ የሚያደርገውን ምንም ነገር አያውቅም ብታይ። እሺ። እና ከዛ ፀጉር ቤት ይዟት እንዲሄድ ሆን ብላ አድርጋ በሳምሰንግ ስልክ ቪዲዮ አስነሳችው። ከዛ ቲክቶክ ላይ እንዲለቀቅ እንዲሰራጭ አደረገችበት። እሺ። ከዛም አብረው አደረች። በቃ አብረው አደረች። ምንም ነገር አያውቅም እሱ። እሺ። እና ብታይ በጣም ብዙ ጉድ ነው ያለው። ብዙ ወጥወጥ ነው ያዘጋጀችለት። እና ከሄርሜላም ለመለያየት ይሄን ሁሉ ተንኮል ሴራ የሰራችው እሷ ናት። እና ከፈለግሽ ማክሰኞ እንትን የተነሱትን ፎቶ ልክልሻለሁ። ኦኬ፣ ማክሰኞ ዕለት ነው ጓደኞቹን ጠርታ ያንን ወጥመድ ያዘጋጀችለት ማለት ነው። አዎ፣ በቃ መድኃኒት አስነካችው። በቃ ምንም ነገር አያውቅም። ሆን ብላ ነው ይሄን ሁሉ ነገር ያሴረችው። ስለዚህ እሷ በቃ ከሩታ ጋር ካልሆነ ለሄርሜላ አሳልፌ አልሰጥም በማለት ነው የሁሉ ነገር የምታደርግበት አይደል? ከእሷ ጋር ቢሆን ነው። በጣም ያሳዝናል። አዎ፣ ለማንኛውም ሆን ብላ ነው ያደረገችው። ሆን ብላ። እሺ፣ ለማንኛውም ፎቶ አለኝ ያልሽውን ላኪ። እኛ ደግሞ ለሄርሜላ እናሳውቃለን። ሁሉም ህዝብም ይፈርዳል። ያይና ይሄን ፎቶ ህዝብም ይፈርዳል ማለት ነው። አብርሽን በተንኮል እያደረጉ ህይወቱን እያበላሹበት ነው። ልጁ እኮ አንድም ቀን ከአእምሮ ጋር እንዲኖር ሊፈቅዱለት አይደለም። የእውነት እኔ በጣም ያሳዘነኝ ለመናገር በጣም አሳዝኖኛል። በቃ ፎቶ ልክ። እሺ፣ መረጃውን እንደሰማችሁት እንግዲህ ፍቅር ሁን ብላ የሩታን ቦታ ተክታ እየተጫወተች ትገኛለች ማለት ነው። ምንድነው አላማዋና ሀሳቧ ቪዲዮ ላይ ተረታችኋል ብዬ አስባለሁኝ። በደረሰኝ መረጃ ለእናንተ ማስደምጫችኋለሁኝ። ፍቅር ሲጀምር ሁን ብላ ነው ያደረገችው ይሄን ነገር ማለት ነው። አብርሽ ምንም የሚያውቀው ነገር በጭራሽ የለም ማለት ነው። ልንገራችሁ፣ አንደኛ ብዙች ጋር በኮሜንት እየመጣችሁ አብርሽ አውቆ ነው እያስመሰለ ነው፣ አብርሽ አውቆ ነው እያላችሁ ነው። አብርሽ አውቆ የሚሰራው ስህተት ምንድን ነው? ሰው ማመን ብቻ ነው የሚሰራው ስህተት። እንግዲህ በዓል ነበረ፣ በተለያየ በጓደኞቹ መታ ፍቅር የሆነ ነገር እንዳደረገችበት ነው መረጃ እየደረሰኝ ማለት ነው። መድኃኒት ደግሞ የፈለገ ነገር ይሰራል። ትናንትና እኔ ነግሬያቸዋለሁ። አሽሽ እኔ አባቴን በአሽሽ ነክታውት እስከ 7 ቀን እየቃዠ ነበረ። እስከ 7 ቀን ማለት ነው። አሽሽ ከተደረገ ራሳችሁን ይሰውራችኋል። የምታደርጉትን ነገር አእምሯችሁ ሁሉ ይቆጣጠራችኋል። ማንም ህፃን ልጅ ኑ ውጡ እዛ ጋ ተኙ ቢላችሁ ሄዳችሁ ትተኛላችሁ። ኑ እዛ ጋ ሄዳችሁ ቁጭ በሉ ቢላችሁ ትታዘዛላችሁ። የራሳችሁ አእምሮ ይፈዛል ማለት ነው። ከዛ በስንት ጉድ በስንት ትግል ነው አባቴ እየዳነልኝ ማለት ነው። ስለዚህ አብርሽም አዲስ አበባ ውስጥ እኮ ሰው ተጠብሶ ስጋ መበላት ብቻ ነው የቀረው። አዲስ አበባ ውስጥ ብዙ ነገር ይሰራል። ስለዚህ ሩታ ስትለቀው ፍቅር ድርሻዬን ማግኘት አለብኝ ብላ እንግዲህ አብርሽ የውርስ መሬት አይደለም እኛ የጋሽ ታደሰ ልጅ መሆኑን ነው የምናውቀው። የውርስ መሬት ይሁን የውርስ የሆነ ነገር ይሁን ድርሻዬን ካልወሰድኩ ብላ ሄርሜላን ልትቀማ መታለች ማለት ነው። አሁን ይሄን ቪዲዮ ሁላችሁም ላይክ አድርጋችሁ ለሄርሜላ አድርሱ። በመጀመሪያ ደረጃ አብርሽ የተደረገበት ሴራ እንጂ አብርሽ ከሄርሜላ ጋር መራቅ አይፈልግም ማለት ነው። ከሄርሜላ ጋር መራቅ ፈልጎ ወይም ደግሞ ከፍቅር ጋር ሄዱ አንድ ላይ ሆነ ማለት እንዴት ነው? ሰው አኝኮ የተፋው ምግብ መልሶ አይበላውም አይደል? ይዘገንናል አይደል? ልክ እንደዛ ነው ማለት ነው። ለማንኛውም ይሄንን ነገር እኛ ከሄርሜላ ጎን ሆነን አብርሽን መጀመሪያም ከሩታ ወጥመድ እንዳዳን ነው ሁሉ አሁን ቢሆን ከሩታ እንዳዳን ነው ከሩታ እንዳራቅ ነው ሁሉ ማለት ነው። ከፍቅርም ይርቃል። ፍቅር እያማረሽ እያሸተችሽ ትቀሪያለሽ ማለት ነው። አዎ እንደ አብርሽ የሚሆንልሽ ሰው የለም። አብርሽ እኮ ጅንኑ ኩርት ያለ ሰው ነው። ቻንስ ሰጥቶሽ ነበረ፣ ግን ደግሞ አንቺ ከሩታ ጋር ሆነሽ ምናምን ተጫወሽ ማለት ነው። ከዛ እሱ ሲጸጽትሽ ከሩታም አይሆንም አይደለ አሃ ብለሽ ሄደሽ፣ ያንቺ ጥፋት ምን መሰለሽ? ሩታን ነበር መካድ የነበረብሽ። ከሩታ ጋር ተስማምተሽ አይደል የመጣሽ የነበረው ለሩታ ታምነሽ ያ ሁሉ ፌካ አብርሽ ላይ ከምትጫወት ይልቅ ሩታን ክደሽ ሩታ ያው አሁንም እኮ መካድሽ አልቀረም። ሩታን ክደሽ እዛው
አብርሽን በያሽበት ብትቀጥይ ለአብርሽና ለአንቺ ቀላል ነበረ ማለት ነው። ግን ፈጣሪ አያዋርድ። ያቺ የንጹህ እንባ የዛች የንጹህ የሄርሜላ እንባ ማለት ነው በታተነሽ። ያሰብሽውን ያቀድሽውን ነገር መሀል ላይ ቀረ። ሄደሽ ለሩታ ለመታመን ሞከርሽ። ከዛ በኋላ አብርሽም አሽቀንጥሮ እንደ ልብስ ወረወርሽ። ከዛ ደግሞ አንቺ በበዓል ሰበብ አድርገሽ በቡኤ በዓል ሰበብ አድርገሽ እሱን በሰው አድርገሽ መድኃኒት አስነካሽ። ቤተሰብ እዚች ጋር አብርሽ መጠጥ ጠጥቶ ራሱን ስቶ ምናምን አይደለም አንድ ቀን አብሯት ያደረው። አንድ ቀን አይደለም አብርሽ አብሯት ያደረው። የተገናኙት መቼ መሰላችሁ? የተገናኙት ከ2 ቀን በፊት ነው። ገባችሁ አይደለ? መጀመሪያውኑ አብራ ዋለች። ስትውል መድኃኒት አስነክታ በሰው አድርጋ አብራው አፍዛ ዋለች። ከዛ በኋላ አብራው አደረች። ከዛ መልሳም ደግሞ የበዓል ቀን የቡኤ ቀን አብረው ትላንትና ይሄ ፀጉሯን ተሰርታ ምናምን አብረው አደሩ። 2 ቀን ነው አብረው የሆነችው ማለት ነው። ያ ማለት ደግሞ ምንድን ነው? ሰክሮ ምናምን ራሱን ስቶ ምናምን ሳይሆን በመድኃኒት በአሽሽ ራሱን አስተውት ነው። የአብርሽ ጥፋት ምንድን ነው? ሁሌ ሰው ማመኑ ሁሌ የሆነ ሰው እኔ እራሱ አሁን ኢትዮጵያ ገብቼ ስልኩ ደውዬ አብርሽ እንደዚህ እንደዚህ እፈልግሃለሁ ብሎ ይመጣል። አብርሽ በቃ እንደዚህ አይነት ልጅ ነው። ብትመክሩትም አይሰማም፣ ተጠንቀቅም ብትሉት አይሰማም። ሰው በቃ ይጎዳኛል ብሎ የሚያስበው እንዴት ነው? ሁሌም የጎዳው ሰው ነው። ፍቅር ደግሞ ምንድን ነው ያደረገችው? በተለያየ ሰው ነው የመጣችበት ማለት ነው። በተለያየ በሚወዳቸው በጓደኞቹ ነው የመጣችበት። ስለዚህ አሁን እኛ አብርሽን ተረተን ሄርሜላ ማረጋገጥ ነው ያለብን። አሁን የፍቅር ወጥመድ እንደሆነ የምታውቁት ምን መሰላችሁ? አንደኛ ደንግጦ ሲነሳ ተመልሰ እዛው ቦታ ላይ ተኛ አለችው። ጫማውን ሲያስር ልብሱን ደግሞ ሲለብስ ምን አለችው? መልሰ ጫማህን አውጥተ ቲሸርትህን አውልቀ በቦታ ተኛ፣ ያዘጋጀውልህ ነገር አለ፣ ካልሆነ እኔ ማድርግህን አውቃለሁኝ አለችው ማለት ነው። ልጁ ደንግጦ የሚገባበት የሚወጣበት ሲያጣ እሱ ቲሸርቱን ያወለቀው ሄርሜላ እንዳጠራበት ያን ያነሳችውን ብዙ የማአት ፎቶ ለሄርሜላ እንዳትልክ ነው ቲሸርቱን ያወለቀው። ቦታ ተመለስ ስትለው ራሱ ቅፍፍ ብሎት አልጋ ጫፍ ላይ ቁጭ ብሎ ነው ሄርሜላን ደውላ የጠራቻት ማለት ነው። ያ ማለት ሆን ብላ ቅንብብር አንተን ብላ 2 ቀን በሙሉ ልጁን አፍዝዛ አደንዝዛ እንደዛ እየተጫወተችበት ነበር። አብርሽ እንግዲህ የሄደ የመጣ እየረገጠው ነው። እኛም ከነገር አልዳንም፣ አብርሽም ከነገር አልዳንም። በቃ ምንድን ነው የምናደርገው? አሁን ምንድን ነው የምናደርገው? ከሄርሜላ ጎን ሆነን ሄርሜላን እውነቱን አሳይተናት። ሄርሜላ ይቅር ባይ ናት። ሄርሜላ ንጹህ ናት። ሄርሜላ ማንም ቢሆን በሸር በተንኮል ቢመጣባት ፈጣሪዋ ከሷ ጋር ስለሆነ ማለት ነው። እንደሌላ እስኪ እንደ ሄርሜላ ሆናችሁ መታችሁ አብርሽን መውሰድ ትችላላችሁ እኮ። ሄርሜላ እኮ እንደናንተ አላሰከረችውም። ሄርሜላ እኮ እንደናንተ የ2 ቀን የ3 ቀን መድኃኒት አልሰጠችውም። ሄርሜላ እኮ የእንቅልፍ መድኃኒት አልሰጠችውም። ሄርሜላ በግድ ከኔ ጋር ካልተኛ ብላ ወሲብ ቀስቃሽ ነገሮችን አልተጠቀመችም። ሄርሜላ በንጹህ መንገድ ነው የቀረበችው። የዛሬ ዓመት ካስታወሳችሁ አብርሽን ከወደቀበት ከተገፋበት አንተ እኮ አትረባም፣ አንተ እኮ ወንድ አይደለህም ከተባለበት ቦታ ነው እቅፍ ድግፍ አድርጋ አንስታ አብራው ሆና እያጽናናችሁ እያጫወተችው መዝናኛ እየወሰደች። ሄርሜላ እኮ በትክክለኛ መንገድ ነው መታ አብርሽን የራሷ ያደረገችው። እናንተ ሚስትም ተብዬዋ እየወሰድሽ የሆነ ነገር እያጠጣሽ የሆነ መድኃኒት እያደረግሽ መተት እያደረግሽ የሆነበት እየሰወርሽ እንደዚህ እያደረግሽ የድሮ ኤክስም ተብዬዋ አንዴ ፍቅር አለቀቀኝም እያልሽ የውሸት እንትን እያመጣሽ ልጁን ጢባ ጢቤ የተጫወሽበት ማለት ነው። ለማንኛውም ሴት ከሆናችሁ የእውነት ላይፍ ከፈለጋችሁ እንደ ሄርሜላ ነበር መምጣት የነበረባችሁ። እንደ ሄርሜላ ነበረ መቅረብ የነበረባችሁ። እናንተ ግን አስመሳይና ጥቅመኛ ስለሆናችሁ የሰውን ውድቀት ብቻ ስለምትፈልጉ እንደዚህ ሆናችሁ መጣችሁ ማለት ነው። እኛ ደግሞ አብርሽ በጣም ነው የምንወደው። አብርሽ ምንም ነገር ቢያደርግ ለእኛ ትክክል ነው። እሺ እናንተን ለማቃጠል ስንል አብርሽ የፈለገ ነገር ቢያደርግ ለእኛ ትክክል ነው። ቅጥል በሉ ከፈለጋችሁ ታንቃችሁ ሞቱ ማለት ነው። አብርሽን እንረዳዋለን። አብርሽና ሄርሜላ እናስታርቃቸዋለን። የፈለገ ካለን ትዝ ማለት ይችላል። ከላስ ፈለጋችሁን መሆን ትችላላችሁ። ታንቃችሁ ሞቱ። እዛ የፍቅርም ኦዲየንሶች የሩታም ኦዲየንሶች ወተታችሁን ጠጡ። እኛ ሄርሜላ ለዛሬ ብትቆጣ ለዛሬ ቢጨቃጨቁ ማለት ነው ይሄንን ሚስጥር አጋልጠን ነገ እናስታርቃቸዋለን። እናንተ ግን ቆማችሁ ነው የምትቀሩት ማለት ነው። ምክንያቱም አብርሽ የዋህ ነው። የዋህ ሰው ሲጎዳ ዝም ብለን አናይም። የዋህ ሰው የተንኮለኞች እንጨት ሆኖ ማየት አንፈልግም። ስለዚህ አብርሽን ከጎኑ ነን፣ እንታገላለን፣ እውነቱን እናወጣለን። ሄርሜላ ሚስጥሩን አይታ ይቅር ትለዋለች። ሩታን አረፍናት ስንል ፍቅር መታለች። ፍቅርም በመጣችበት ትሄዳለች። ብዙም ደስ አይበላችሁ።
ፍቅር ተንኮሏ ተጋልጦ ሄርሜላ አብርሽን ይቅር ትለዋለች። ዛሬ ተጨቃጭቀዋል፣ ነገም ሊጨቃጨቁ ይችላል። ግን ደግሞ ተነገ ወዲያ ሄርሜላ አብርሽን ይቅር ትለዋለች። ምክንያቱም ሄርሜላ እኮ ሰው እንጂ ያፈቀረችው መላእክት ወይም ደግሞ የሆነ ማይሳሳት ሰው አይደለም። ሄርሜላ ያፈቀረችው ሰው ነው። እሱን ደግሞ ሄርሜላ ታውቃለች፣ ሰው እንዳፈቀረች ሰው እንደወደደች ታውቃለች። የሰው ልጅ ደግሞ ሲሄድ ሲመጣ ይወድቃል። በቃ ሲሄድ ሲመጣ እንከን ይገጥመዋል። አብርሽ ስለሚወደድ ህዝብ ስለሚወደው ገንዘብ ስላለው የዋህ ስለሆነ የሄዳችሁ የመጣችሁ አብርሽ ልትጎዱ አትችሉም። የወጥመድ ገመዳችሁ ይበጠሳል። አብርሽን በቀጥተኛ መንገድ ከሄርሜላ ጋር አንድ ይሆናል ማለት ነው። አሁን አብርሽ ይረጋጋ። እኔ አብርሽ ያንተ ጥፋት ይሄ ነው፣ ያንተ ጥፋት ይሄ ነው፣ ያንተ ጥፋት ይሄ ነው አልለውም። ሲረጋጋ ነገ ምን እንደምናደርግ እናገራለሁኝ። አሁን ግን ሄርሜላ ተረጋጊ፣ ይሄ ወጥመድ እንደሆነ ማወቅ አለብሽ። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ አድርሱላት፣ ትረጋጋ። በቃ ይህን ነው ማለት የምፈልገው። የአብርሽ ኦዲየንሶች፣ የአብርሽ አድናቂዎች፣ የሄርሜላ አድናቂዎች እባካችሁ ተረጋጉ፣ ተረጋጉ። እውነቱን እንትን እንበል። ይሄ ልጅ እኮ እኔ መጀመሪያ ከፍቅር ጋር ለመሆን ያሰበ ቀን ነበረ ማለት በሰሞኑ ማለት ነው። የድሮ ፍቅር ሳይሆን አሁን ልጅ ወልዳ ከመጣች በኋላ ከእሷ ጋር ለመሆን ያሰበ ሰዓት ነበር አብርሽ ላይ ተቀየምኩት። ግን አሁን ሁን ብላ ይሄንን ነገር አሃስ ሩታስ ካልወሰደችው ሄርሜላ ከኔ ኋላ መታ አታገኘውም ብላለች። ምክንያቱም አብርሽ የሚተካላት ወንድ እኮ ፍቅር አላገኘችም። ከእንትና ጋር ሆነች፣ ከፉአድ ጋር ሆነች። አረ ከስንቱ ሆናለች ፍቅር አላገኘችም። አብርሽን የሚተካት ማንም በኦዲየንስም ብትሉ በእይታም ብትሉ በዶላርም ብትሉ አብርሽ ማንም ሰው አይቶ የሚሻፍድበት ሰው ነው። ለምን? አንደኛ ንጹህ ልብ አለው፣ ሁለተኛ ገንዘብ አለው፣ ሶስተኛ ህዝብ ይወደዋል። ህዝብ ደግሞ ከወደዳችሁ ገንዘብ በራሱ ጊዜ ነው የሚመጣው። ስለዚህ ለዛ ነው ሴቶች የሚተራረዱበት። እኛ ከሄርሜላ ውጭ ለማንም አንሰጥም። ከሄርሜላ ውጭ አብርሽ የሚወድ ማንም የለም። ይሄንም ማወቅ መቻል አለባችሁ።